የኢራን ሰማይ በማያባራ የጦር ጀቶች ጩኸትና በሚሳኤል እሳት መታመሱን ተያይዞታል። ሰላም ማግኘት ለዚህች ሀገር የሰማይን ያህል የራቀ ህልም የሆነባትም ይመስላል። የፖለቲካ መሪዎቹ የሰላምን ደጃፍ በዲፕሎማሲ ቁልፍ ከመክፈት ይልቅ አጥፊ የእሳት ፍላጻዎችን መወራወር የዕለት ተዕለት የሥራ ገበታቸው አድርገውታል። የሰላም እርግብ ከቀጠናው በራ በጠፋችበት በዚህ ወቅት የፍንዳታ ድምፆች የመካከለኛው ምስራቅ የዘወትር ዜማም ሆኗል። የኢራን እስላማዊ አብዮታዊ ዘብ ጠባቂዎች ባወጡት መግለጫ በባህሬንና በኦማን በሚገኙ የአሜሪካ ጦር ሰፈሮችና መሰረተ ልማቶች ላይ የተሳካ እርምጃ መውሰዳቸውን አስታውቋል። የጥቃት ኢራን በአሜሪካ ላይ እየወሰደችው ባለው የአምስተኛ ዙሪያ አጸፋ እርምጃ አካል መሆኑን ጦሩ ገልጿል። የኢራን ፓርላማ አባል የሆኑት አህመድ አርዴስታኒ በበኩላቸው ኢራን ጠላቶቿን በተለያዩ ጦርነቶች ስትፋለም መቆየቷን በማንሳት ይህም ከፍተኛ ዋጋ አስከፍሏታል ብለዋል። አክለውም አሁን ጊዜው ኢራን የኒውክሌር ቦምብ ሊኖራት የሚገባበት ጊዜ ነው ሲሉ ተናግረዋል። የኢራን የውጭ ጉዳይ ሚኒስተር አባስ አራክቺ ኦማንን መጎብኘታቸውን ተከትሎም ሙስካት በሆርሙዝ ወሽመጥ ዙሪያ ከኢራን ጋር አጋር ብትሆንም በአሜሪካና በአጋር አረብ ሀገራት የምትዘወር ትንሽ የአረብ ሀገር ናት ሲሉም ተሳልቋል። አክለውም አሜሪካ ኢራንን የምታወራበት አሻንጉሌት ኦማን ናት ሲሉ ተናግረዋል። የኢራን የባህር ኃይል ክፍሎች በባህሬን ጁፋይር በሚገኘው የአሜሪካ የጦር ሰፈር ላይ ባደረሱት ጥቃት የጦር መሳሪያ ማከማቻዎችን፣ የሳተላይት መገናኛ ማዕከልንና የአሜሪካ ወታደሮች ማረፊያ ህንፃን በሚሳኤልና በሰው አልባ አውሮፕላኖች ኢላማ አድርገዋል። ከዚህ በተጨማሪ በኦማን ሱልጣኔት ዱክም ወደብ በሚገኝ የአሜሪካ ሎጂስቲክስና የአውሮፕላን ነዳጅ መሙያ መሰረተ ልማት ላይ በተፈጸመ ጥቃት የረዥም ርቀት የአየር ክትትል ራዳርና የባህር ላይ ቅኝት ራዳር ሙሉ በሙሉ መውደማቸውን የኢራን አብዮታዊ ዘብ አስታውቋል። ይህ በኦማን ላይ የተፈጸመው ጥቃት ኢራን ከቅርብ አጋሯ ጋር ያላትን ግንኙነት ወደ ከፋ ቀውስ ከቶታል። ኦማን ይህንን ድርጊት ኃላፊነት የጎደለው ተግባር ስትል ያወገዘች ሲሆን የኢራንን አምባሳደር በመጥራት ጠንካራ ተቃውሟን አሰምታለች። ይህ ወታደራዊ መፋጠጥ የተከሰተው በሆርሙዝ የባህር ወሽመጥ ላይ የባህር ላይ ትራፊክን ለማስተዳደር ታስቦ የነበረው ድርድር መፍረሱን ተከትሎ ነው። በሌላ በኩል የአሜሪካ ጦር በደቡብ ምዕራብ ኢራን ማሻር ግዛት በሚገኝ የግብርና የውሃ ፓምፕ ላይ ጥቃት መፈጸሙን የኢራን አብዮታዊ ዘብ ጠቅሶ የድርጊት ዋሽንግተን በንጹሃን ዜጎች ላይ ያላትን የጥላቻ አካሄድ የሚያሳይ ነው ብሏል። ኢራን የሆርሙዝ የባህር ወሽመጥ ደህንነት ሊረጋገጥ የሚችለው የአሜሪካ ጦር ከቀጠናው ሲወጣና የባህር ዳርቻ ሀገራት ሉዓላዊነት ሲከበር ብቻ መሆኑን አሳስባለች። የአሜሪካ ጣልቃ ገብነት ከቀጠለ በዓለም አቀፍ የነዳጅና የተፈጥሮ ጋዝ ገበያዎች ላይ የከፋ መዘዝ እንደሚያስከትልም አስጠንቅቃለች። ይህ በእንዲህ እንዳለም የአሜሪካ ማዕከላዊ እዝ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ትዕዛዝ በኢራን ላይ ለተከታታይ ቀናት የዘለቀና 5 ሰዓታትን የፈጀ ተከታታይ የአየር ጥቃት መፈጸሙን አስታውቋል። የዚህ ዘመቻ አካል በሆኑት ጥቃቶች ቡሼር፣ ቻባሃር፣ ጃስክ፣ ኮናራክ፣ አቡ ሙሳና ባንደር አባስ በተባሉ የኢራን ወታደራዊ ይዞታዎች ላይ ያነጣጠሩም ነበሩ። ጥቃቶቹ የኢራንን የባህር ዳርቻ መከላከያ ስርዓቶች፣ የሚሳኤልና የድሮን ማምረቻ ጣቢያዎች እንዲሁም ሌሎች የባህር ላይ ወታደራዊ እንቅስቃሴ ያለባቸውን ቦታዎች ኢላማ ያደረጉ ሲሆን ዓላማቸውም ኢራን በንግድ መርከቦች ላይ ጥቃት ለመፈጸም ያላትን አቅም ማዳከም እንደሆነ የአሜሪካ ጦር አስታውቋል። በአሜሪካ ማዕከላዊ እዝ መግለጫ መሰረትም በባንደር አባስ የባህር ኃይል ሰፈር ላይ በተፈጸመው ጥቃት የአሜሪካ ጦር በታሪክ ለመጀመሪያ ጊዜ የባህር ላይ ማጥቃት የሚችሉ አነስተኛ ሰው አልባ መርከቦችን ተጠቅመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኮንግረሱ በኢራን ላይ ጦርነት ዳግም መጀመሩን በይፋ እንዲያውቅ አድርጓል። ፕሬዚዳንቱ ይህን ያጸፋ እርምጃ ወሰዱት በዋና አዛዥነት ስልጣናቸው መሆኑን ገልጸዋል። ይሁን እንጂ የዲሞክራቲክ ፓርቲ አባላት ይህን እርምጃ ስለመቃወማቸው ነው የተሰማው። ሴናተር አዳም ሺፍ ፕሬዚዳንቱ ያለ ኮንግረሱ ፈቃድ ጦርነት መጀመራቸው ህገ መንግስታዊ እንደሆነ በመግለጽ የአሜሪካን ወታደራዊ ተሳትፎ ለማስቆም አዲስ የጦርነት ስልጣን ውሳኔ እንደሚያቀርቡ ነው ያስታወቁት። የሴኔቱ የዲሞክራቶች መሪ ቻክ ሹመር በበኩላቸው ፕሬዚዳንቱ ጦርነቱን በአስቸኳይ እንዲያቆሙ ጥሪ አቅርበዋል። ፕሬዚዳንት ዶናልድ ትራምፕ ከፎክስ ኒውስ እና ከሌሎች መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ደግሞ አሜሪካ ከኢራን ጋር የነበራትን የመግባቢያ ሰነድ በተመለከተ ማብራሪያ ሰጥተዋል። እንደ ፕሬዚዳንቱ ገለጻ ከ11 ሰዓታት ድርድር በኋላ የረጅም ጊዜ የሰላም ስምምነት ላይ ተደርሶ የነበረ ቢሆንም የኢራን መሪዎች አዳዲስ ጥያቄዎችን በማንሳት ስምምነቱን ማፍረሳቸውን ተሰማው። ትራምፕ የኢራን ከፍተኛ የጦር መሪዎች መገደላቸውንና አባታቸውን ተክተው የመሪነት ስልጣኑን በእጃቸው ያስገቡት ሞጅታባ ሆሴን ኻሜኔ 90 በመቶ በሞት አፋፍ ላይ እንደ
እንደሚገኙ ተናግሯል። አሜሪካ በኢራን ላይ ጥቃቷን እንደምትቀጥል የገለጹት ትራምፕ በመሬት ውስጥ ጠልቆ እንደሚገኝ የሚታመነውንና የኒውክሌር ጣቢያ ነው ተብሎ የሚጠረጠረውን የፒክ አክስ ተራራን ኢላማ ሊያደርጉ እንደሚችሉም ፍንጭ ሰጥቷል። በሌላ በኩል ፕሬዚዳንት ትራምፕ አሜሪካ በኢራን መርከቦችና ደንበኞች ላይ ብቻ ያነጣጠረ ጥብቅ የባህር ላይ እገዳ እንደምትል አስታውቋል። የሆርሙዝ የባህር ወሽመጥ ለሌሎች ሀገራት መርከቦች ክፍት ሆኖ እንደሚቀጥልም አረጋግጧል። አሜሪካ የሆርሙዝ የባህር ወሽመጥ ጠባቂ እንደምትሆንና ለዚህም አገልግሎት በውሃ ላይ ከሚያልፉ ጭነቶች 20 በመቶ ክፍያ እንደምትሰበስብ ትራምፕ ተናግረዋል። ሆኖም የተባበሩት መንግስታት ድርጅት የባህር ላይ ትራንስፖርት ኤጀንሲ ይህንን ሐሳብ ውድቅ በማድረግ በዓለም አቀፍ የባህር መተላለፊያዎች ላይ ክፍያ ማስከፈል ህጋዊ መሰረት የሌለው መሆኑን አስታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ኢራን ሁልጊዜም የሆርሙዝ የባህር ወሽመጥ ጠባቂ ሆና እንደምትቀጥልና የአሜሪካን ህገወጥ ጣልቃ ገብነት እንደማትቀበል አሳስበዋል። የኢራን የጦር ኃይሎች የጋራ እዝ ቃል አቀባይም አሜሪካ በንግድ መርከቦች ላይ ለምታደርገው ማንኛውም ወታደራዊ ጣልቃ ገብነት ጠንካራ ያጸፋ ምላሽ እንደሚሰጥ አስጠንቅቋል። በመካከለኛው ምስራቅ ያለው ውጥረት በሌሎች ሀገራት ላይም ቀጥተኛ ተጽዕኖ እያሳደረ ይገኛል። በተባበሩት አረብ ኤምሬቶች መከላከያ ሚኒስቴር መግለጫ መሰረት 2 የኤምሬትስ የነዳጅ ጫኝ መርከቦች በደቡባዊ የሆርሙዝ የባህር ወሽመጥ ውስጥ በኢራን ክሩዝ ሚሳይሎች ተመተዋል። ኢራን በበኩሏ የተመቱት መርከቦች ህግን የጣሱና የአሜሪካን ትዕዛዝ ተከትለው የመከታተያ ስርዓታቸውን አጥፍተው የተጓዙ ናቸው ስትል ድርጊቷን ተከላክላለች። በተጨማሪም በየመን አቅራቢያ በኤደን ባህረ ሰላጤ ውስጥ 6 ትናንሽ ጀልባዎች ወደ አንድ የነዳጅ ጫኝ መርከብ በመጠጋታቸው ማስጠንቀቂያ ተኩስ እንደተከፈተባቸው የዩናይትድ ኪንግደም የባህር ላይ ንግድ ስራዎች ጽህፈት ቤት ዘግቧል። በየመኑ ጦርነትም ተጽዕኖ እየሰፋ ነው። በኢራን የሚደገፉት የሁቲ አማጽያን በሳውዲ አረቢያ አብሃ ዓለም አቀፍ አውሮፕላን ማረፊያ ላይ ባላስቲክ ሚሳኤል መተኮሳቸውን አስታውቋል። የሳውዲ አረቢያ ጥምር ጦር በበኩሉ ሚሳኤሎችን ማክሸፉን ገልጿል። በተመሳሳይ የየመን ጦር ከቴህራን ወደ ሰንዓ ይጓዝ የነበረን የኢራን መሃን አየር መንገድ የመንገደኞች አውሮፕላን ማረፍን ለመከልከል ሲል በሰንዓ አውሮፕላን ማረፊያ ማኮብኮቢያ ላይ የአየር ጥቃት ፈጽሟል። አውሮፕላኑም አቅጣጫውን በመቀየር በምዕራብ የመን አልሁዳይዳ አውሮፕላን ማረፊያ ለማረፍ መገደዱ ተዘግቧል። በተጨማሪም ዮርዳኖስ ከኢራን ግዛት ወደ አየር ክልሏ የገቡ 4 ሚሳኤሎችን በአየር መከላከያ ስርዓቱ አማካኝነት መታመጣሏን አስታውቃለች። በባህሬንም ተመሳሳይ የአየር ጥቃቶች መክሸፋቸው ተገልጿል። ይህ ወታደራዊ ውጥረት በዓለም አቀፍ ደረጃ ከፍተኛ ዲፕሎማሲያዊና ኢኮኖሚያዊ መዘዞች አስከትሏል። የነዳጅ ዋጋ በከፍተኛ ደረጃ ጨምሯል። የብሬንት ድፍድፍ ነዳጅና የዌስት ቴክሳስ ኢንተርሚዲየት ነዳጅ ዋጋ ከ9 በመቶ ጭማሪ በኋላ ተጨማሪ የ2 በመቶ እድገት አሳይቷል። የእንግሊዝ መንግስት የኢራንን የእስላማዊ አብዮታዊ ዘብ ጠባቂዎችን በአዲሱ የመንግስት ስጋት አዋጅ መሰረት አሸባሪና ህገወጥ ድርጅት ብሎ መፈረጁም ተሰምቷል። የብሪታንያ የደህንነት ሚኒስቴር እንዳሉት የውሳኔ በዩናይትድ ኪንግደም ውስጥ ለህይወት አስጊ የሆኑ ማስፈራሪያዎችንና እንቅስቃሴዎችን ለመግታት ያለመ ስለመሆኑን የተነገረው ዩናይትድ ኪንግደም ዜጎቿ ወደ ኢራን እንዳይጓዙ ጥብቅ ማሳሰቢያም አስተላልፋለች። የጀርመን የፈረንሳይና የብሪታንያ ውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫም ኢራን በንግድ መርከቦችና በቀጠናው ሀገራት ላይ የምታደርገው ጥቃትን አጥብቀው አውግዘዋል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ኢራን የኒውክሌር ፕሮግራሟን ካላቆመች በስተቀር በአገሪቱ ላይ ጣለው ማዕቀብ እንደማይነሳን ያስታወቁት። በሌላ በኩል ጣሊያን ኢራን በመሪዎቿ ላይ የምታደርገውን ዛቻ አጥብቃ ተቃውማለች። የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ በቴህራን ማዘጋጃ ቤት ቁጥጥር ስር በሚገኘው ሀምሻሪ ጋዜጣ ላይ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒን ጨምሮ 13 የዓለም መሪዎች የኢራን የበቀል እርምጃ ኢላማ መሆናቸው መታተሙ ተቀባይነት የሌለው ተግባር ነው ብለዋል። ጣሊያን የባህር ላይ ጉዞ ነጻነት እንደምትደግፍና የአሜሪካን አቋም እንደምትጋራም አክለዋል። በውስጣዊ የኢራን ፖለቲካ ውስጥ ውጥረቶች አሉ። የቀድሞ የኢራን ፕሬዝዳንት መሐመድ አህመድ ነጃድ ጽህፈት ቤት አህመዲ ነጃድ በእስራኤሉ የስለላ ድርጅት ሞሳድ ለመንግስት ግልበጣ ተመልምለዋልና በቁም እስር ላይ ናቸው ተብሎ በኒውዮርክ ታይምስ የወጣው ዘገባ ሙሉ በሙሉ ውድቅ አድርጓል። የዘገባውን መሰረተ ቢስና የሆሊውድ አይነት የፈጠራ ስራ በማለትም አጣጥሎታል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በበኩላቸው ኢራን የቀድሞ ጠቅላይ መሪ አሊ ሐሜኒና በቅርቡ በአሜሪካና በእስራኤል ጥቃቶች ለተገደሉ የጦር መሪዎች ሞት የደም በቀል እንደምትወስድ ቃል ገብቷል። ቃል አቀባዩ የሟቹን የአሜሪካ ሴናተር ሊንዚ ግርሃምን ሞት በተመለከተ በሰጡት ምላሽም አዝራኤል ፍትሐዊ ነው በማለት በሞታቸው ሐዘን እንደማይሰማቸው ገልጸዋል። ከዚህም በተጨማሪ አሜሪካ የመግባቢያ ሰነዱን ስምምነቶች መጣሷን በመጥቀስ ኢራን አሜሪካ ግዴታዋን እስካልተወጣች ድረስ የራሷን ግዴታዎች ተግባራዊ እንደምታደርግ አስታውቀዋል። የኢራን ጥቃቶች በአሜሪካ ወታደራዊ ሎጂስቲክስና የድጋፍ መስጫ
ጣቢያዎች ላይ ብቻ ያነጣጠሩ መሆናቸውንና ኳታር፣ ኦማን እንዲሁም ፓኪስታን በሁለቱ ሀገራት መካከል ሽምግልና እያካሄዱ መሆኑን ቃል አቀባይ አክለው ገልጿል። ይህ በአሜሪካና በኢራን መካከል እያደገ የመጣው ወታደራዊ ግጭት የሆርሙዝ የባህር ወሽመጥ ደህንነት አደጋ ላይ ጣለ፣ የዓለምን የነዳጅ አቅርቦት የሚያስተጓጉልና የቀጠናውን ሀገራት ዲፕሎማሲያዊ ግንኙነት በእጅጉ የፈተነም ሆኗል። በኢራን ደቡባዊና ደቡብ ምስራቃዊ ከተሞች እንደ ባንደር አባስ፣ ኮናርክ፣ ቻባሃር፣ ዳሽቲያሪ፣ አባዳንና ናይን ባሉ አካባቢዎች በተፈጸሙ የአሜሪካ የአየር ጥቃቶች የሰዎች ሕይወት ማለፉና የአካል ጉዳት መድረሱ ተዘግቧል። አሜሪካ ወታደራዊ እገዷንና በባህር ላይ ቁጥጥሯን ለማጠናከር ስትዘጋጅ፣ ኢራን በበኩሏ ሉዓላዊነቷንና የባህር ላይ በላይነቷን ለማስጠበቅ ወደኋላ እንደማትል በማሳየት ላይ ትገኛለች። የቀጠናው ሀገራት ዜጎቻቸውና ንብረቶቻቸውን ለመጠበቅ በንቃት